እስኪ ሰሜ የልቤን አድምጪ ሰምተሽ ምላሽ ስጪ። አዲስ አበባ መሃል ፒያሳ ሰራተኛ ሰፈር ተወልዶ ያደገ ያራዳ ልጅ ነው። የልጅነት ሕይወቱን ያሳለፈበትንና ከኩዮቹ ጋር እየተጫወተ ያደገበትን አራዳ እጅግ አርጎ ይወዳታል። የመኖሪያ ሰፈሩ የኪነት ዛር የሰፈረበት ለቲያትር ቤቱም ለሲኒማ ቤቱም ለሙዚቃ ቤቱም እጅግ የቀረበ መሆኑ ደግሞ ገና በለጋ የልጅነት ዕድሜው ከሙዚቃና ከሲኒማ ስራዎች ጋር እንዲተዋወቅ አግዞታል። ከታንጎ ከዳላስ ከአያሌውና ከመሐሙድ ሙዚቃ ቤቶች የሚለቀቁትና መኖሪያ መንደሩ ድረስ ዘልቀው ይሰሙ የነበሩት የሙዚቃ ስራዎች እጅግ አብዝተው ስሜት ይሰጡት ነበር። በዛች የልጅ ልቡና ጆሮ ያዳምጣቸው ከነበሩት የሙዚቃ ስራዎች ሁሉ አብልጦ የሚወደውና ለሱ የተለየ ስሜት የሚፈጥርበት ግን የሙሉቀን መለሰ ስራዎች ነበሩ። ሙሉቀን ለቴዲ የልጅነት ልቡን አሸንፎ በሙዚቃ ፍቅር እንዲወድቅ ያደረገው የሙዚቃ ሙያ ጅማሬ ምክንያቱ ነው። ቴዲ የሙሉቀን መለሰ ዘፈኖች ሲሰማ ሁለመናው ይንሰፈሰፋል። ምነው እሱም በሆንክ ምነው እሱን ባደረገኝ የሚል ምኞት ያድርበት የነበረውም ገና በለጋ የልጅነት ዕድሜው ነበር። እጅግ አስገራሚው ጉዳይ ቴዲ በልጅነት ዕድሜው በፍቅር የወደቀላትን ሙያ እድል ቀንቶት ሲቀላቀላት የደረሰበት ደረጃ ነበር። ቴዲ ሙዚቃን በጀመረበት በጥቂት ወራት ውስጥ ነበር የልጅ ልቡን አሸፍቶ ለሙዚቃ ሙያ ስሜቱ እንዲሸነፍ ካደረገበት የዘመኑ ዕውቅ ድምፃዊ ሙሉቀን መለሰ ጋር በአንድ መድረክ ላይ አብሮ የመዝፈን እድል ያገኘው። ይህ ሁኔታ ለቴዲ የማይታመን ሊሆን የማይችልና እውነት የማይመስል ተአምር ነበር። በልጅነቱ በቤተ ክርስቲያን ውስጥ ማገልገሉ ያሬዳዊ ዜማን ለማጥናት እንዲችልና ድምፁን ገና በለጋ ዕድሜው ለመግራት እንዲችልም አድርጎት ነበር። ድምፁን እንዳሻው የመለዋወጥ በዜማ ቅኝት ውስጥ እጅግ ከባድ የሚባሉ ዜማዎችን በቀላሉ የመውጣትና የመውረድን ልዩ ተስጦ የታደለው ቴዲ ወደ ሙዚቃ ሙያ በገባ በጥቂት ጊዜ ውስጥ ስሙ ገነነ። አስገምጋሚ ተፈጥሯዊ ድምፅን የተቸረውን ይህንን ታዳጊ ለማየትና ሲዘፍን ለመስማት የሚመኙ በረከቱ። ፈላጊዎቹ ከቀን ወደ ቀን እየጨመሩ ሄዱ። ይህ ተወዳጅነት ቴዲ የራሱን ካሴት እንዲሰራና ለአድማጮቹ እንዲያደርስ ጉልበት ሆነው። የ1977 ዓ.ም የገና በዓል ሲከበርም ቴዲ ሉባንጃዬ የሚል መጠሪያ የሰጠውን የመጀመሪያ ካሴቱን አሳትሞ ለአድማጭ ጆሮ አደረሰ። ሉባንጃዬ ነይኔ ሉባንጃዬ ነይኔ ሉባንጃዬ። ገና በሃያዎቹ መጀመሪያ ዕድሜ ላይ የሚገኘው ቴዲ በዚህ በመጀመሪያ ካሴቱ የበርካቶቹን ቀልብ ለመግዛት ቻለ። ድፍን ከተማው ሉባንጃዬን ያቀነቅን ገባ። ሆዴ ራሱን ትቶ ሳይበላ የሚያድረው ሁሌም ከደጃፍሽ ተክዞ የሚቀረው ትዝታሽ አይደል ወይ ቅስሜን የሰበረው ብሎ የዘመኑን የሙዚቃ ሥራ ሌላ መልክ ሰጠው። ቴዲ ይህን ካሴት አሳትሞ ለአድማጭ ጆሮ ባበቃበት ዘመን የዘመኑን ታላቅ ድምፃዊና ለሱም የሙዚቃ ሙያ ጅማሬ ምክንያት የነበረውን ድምፃዊ ሙሉቀን መለሰን ልቆ ወጣ። ለዚህ ወጣትና ጀማሪ ድምፃዊ በርካቶች ቆመው አጨበጨቡለት። የመጀመሪያ ካሴቱን ባወጣ በዓመቱ የታዋቂዎቹን የዘፈን ግጥምና ዜማ ደራሲዎች አበበ መለሰና ደረጀ ተፈራ ግጥምና ዜማዎች ይዞ በሮሃ ባንድ አጃቢነት ደሞ ባይኔ መጣሽ የተሰኘ ሁለተኛ ካሴቱን በ1978 ዓ.ም በኤሌክትራ ሙዚቃ ቤት አሳታሚነት ሰርቶ ለአድማጭ ጆሮ አበቃ። ደሞ 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 ባይኔ ላይ ደሞ ባይኔ ላይ። አሁን ቴዲ ተለየ። ዕውቅናና ዝና የቴዲን በራፍ ማንኳኳታቸውን ቀጠሉ። ሳር ቅጠሉ ቴዲ ቴዲ ያለ በየአደባባዩ በየመዝናኛ ስፍራው በየሆቴሉ በየሱቁ ደጃፍና በየቤቱ ከቴዲ ካሴት ውጪ የሚከፍት ጠፋ። የቴዲም የዘፋኝነት ሰልፍ በወቅቱ እጅግ ታዋቂ ከነበሩት ከነ ሙሉቀን መለሰና ኤፍሬም ታምሩ ተርታ ሆነ። ይህ ድንገት እንደ ብራቅ ተከስቶ የበርካቶችን ልብና ስሜት የገዛ ወጣት ድምፃዊ ሁኔታ ድምፃውያኑን የሚያስደነግጥና የሚያሳስብ ጉዳይ ሆነ። ደግሞ ባይኔ መጣሽ የሚለው የካሴቱ መጠሪያ ዘፈን የቴዲን ዕውቅናና ዝና ይበልጥ አገነነው። በሀገራችን ታሪክ በየዓመቱ ካሴት በማሳተምና በ8 ዓመት ጊዜ ውስጥ 8 ካሴቶችን ለአድማጭ ጆሮ በማብቃት ሪከርዱን ያስመዘገበው ቴዎድሮስ ታደሰ ሶስተኛ ካሴቱን ያሳተመው በ1979 ዓ.ም ነበር። ይህ ካሴቱ ከ3 ሌሎች ድምፃውያን ጋር በጋራ በመሆን ያሳተመው ካሴት ሲሆን በዚህ ካሴት ላይ ከቴዲ ጋር ነጻነት መለሰ፣ ኩኩ ሰብስቤና አረጋኸኝ ወራሽ ተሳትፈውበት ነበር። በዚህ ካሴት ላይ ቴዲ 3 ዘፈኖችን ለብቻው 2 ዘፈኖችን ደግሞ ከሌሎች ድምፃውያን ጋር በህብረት አዚሟል። የዚህን ካሴት ግጥምና ዜማ የሰሩት ታዋቂዎቹ የግጥምና ዜማ ደራሲዎች
አበበ መለሰና ይልማ ገብረአብ ናቸው። ዘመኑ እንዲህ እንደዛሬው ሁሉንም ነገር ለብቻዬ ይሉት ፈሊጥ የሌለበት የጥበብ ሰዎች በህብረት ሰርተው ጥሩ ነገሮች ለአድናቂዎቻቸው ይዘው ለመቅረብ የሚታትሩበት ሸጋ ጊዜ ነበርና ቴዲ ባለው ዕውቅናና ዝና ሳይኩራራ አራተኛ ካሴቱን ከሌሎች ድምፃውያን ጋር በጋራ ለመስራት ተነሳ። ጊዜው 1980 ዓ.ም ነበር። በሮሃ ባንድ አጃቢነት ተሰርቶ በአምባሰል ሙዚቃ ቤት አሳታሚነት ለአድማጭ ጆሮ የበቃው ይህ የቴዲ አራተኛ ካሴት በዘመኑ እጅግ ከፍተኛ ተወዳጅነትን ለማትረፍ የቻለና ቴዲን ካይን ያውጣ ያሰኘ ነበር። የዘመን ክስተት ነው እያሉ የሙዚቃ ባለሙያዎች የሚያሞካሹት የሙያ ባልደረቦቹ ለልዩ ተስጦውና ለድንቅ ችሎታው ዝቅ ብለው እጅ የነሱለት ይህ ታላቅ ድምፃዊ አምስተኛ ካሴቱን አሳትሞ ለአድናቂዎቹ ያበቃው በ1981 ዓ.ም ነበር። የዚህ ካሴት መጠሪያ ስም በቸሪደር ይሰኛል። ወቅቱ አገሪቱ በተለያዩ ጉዳዮች በውጥረት ውስጥ የገባችበት፣ ሰላምና መረጋጋት የጠፋበት፣ የደርግ ሊቀመንበር በነበሩት በኮሎኔል መንግስቱ ኃይለማርያም ላይ የመፈንቅለ መንግስት ሙከራ ተደርጎ የከሸፈበትና ህዝቡ በከፍተኛ ጭንቀትና ውጥረት ውስጥ የገባበት ክፉ ጊዜ ነበር 1981። ከዛሬ ነገ ምን ይመጣ ይሆን? አገራችን ወደ ቀደመው ሰላምና መረጋጋቷ የምትመለሰው መቼ ይሆን የሚል ጭንቀት ድፍን አገሪቷን ሰንጎ በያዘበት በዚያ ክፉ ጊዜ ቴዲ አምስተኛ ካሴቱን ይዞ ብቅ አለ። እምዬ ኢትዮጵያ ይመርልሽ ሰብሉ፣ አውድማ ጎተራው ይሁንልሽ ሙሉ፣ በቸር ውሎ ይደር ጋራ ሸንተረርሽ፣ ወንዛ ወንዝሽ ሁሉ። ልዩ ተስጦን የታደለ ነው እየተባለ በአድናቂዎቹ በእጅጉ የሚወደሰው ድምፃዊ ቴዎድሮስ ታደሰ ስድስተኛ ካሴቱ የታተመው በ1983 ዓ.ም ሲሆን ይህንን ካሴት ከዘመኑ ተወዳጅ ድምፃዊት አሰፉ ደባልቄ ጋር በጋራ ነበር የሰራው። ሰባተኛው የቴዎድሮስ ታደሰ ካሴት የታተመው በ1984 ዓ.ም ሲሆን አሳታሚው ደግሞ ሴንትራል ኤሌክትሮኒክስ ነበር። ስንቱን ጉድ ቻለ የተሰኘው ይህ ካሴት በሮሃ ባንድ አጃቢነት የተሰራና በዘመኑ እጅግ ከፍተኛ ተቀባይነትን ያገኘ የድምፃዊውንም ስምና ዝና ከፍ እንዲል ያደረገ ድንቅ ስራ ነበር። ሰምቶ ዝም አለ ጆሮዬ፣ አይቶ ዝም አለ ይራይኔ። የቴዎድሮስ ታደሰ ስምንተኛውና አገሩ እያለ ለመጨረሻ ጊዜ ያሳተመው ካሴት የወጣው በ1985 ዓ.ም ሲሆን የዚህ ካሴት አሳታሚ አምባሰል ሙዚቃ ቤት ነበር። በሮሃ ባንድ አጃቢነት የተሰራው የዚህ ካሴት የዜማና ግጥም ደራሲዎች አበበ መለሰ፣ ታምራት አበበና ራሱ ቴዎድሮስ ታደሰ ናቸው። ሳዱላይ እኔ በተሰኘው በዚህ የቴዎድሮስ ታደሰ ስምንተኛ ካሴት ውስጥ ያቀባብራል ወይ፣ ፍቅር እንደቀላልና ህልምልም የተሰኙት ተወዳጅ ዜማዎቹ ይገኙበታል። ሳዱላይ እኔ አልቦሽና ከዚህ ካሴት ህትመት በኋላ ቴዎድሮስ በሀገር ውስጥ እምብዛም አልቆየም። በዚሁ ስምንተኛ ካሴቱን ለህትመት ባበቃበት በ1985 ዓ.ም ከሀገር ወጥቶ ኑሮውን በሀገረ አሜሪካ አደረገ። የቴዎድሮስ ታደሰ 9ኛ አልበም ለአድማጭ ጆሮ የበቃው ድምፃዊው ከሀገር ወጥቶ ኑሮውን በሀገረ አሜሪካ ካደረገ ከ9 ዓመታት በኋላ በ1994 ዓ.ም ነበር። ዝምታ የሚል መጠሪያ የተሰጠው ይሄ የቴዎድሮስ 9ኛ ካሴት በውስጡ ባይኔ መጣሽ ወይ፣ ግርማ ሞገስና ሁለመናሽ ሙሉ የተሰኙት ይገኙበታል። ድምፃዊ ቴዎድሮስ ታደሰ ከሀገሩ ርቆ በቆየባቸው ረጅም ዓመታት ውስጥ እንደ ጅማሬው በርከት ያሉ ስራዎችን ለህትመት እያበቃ አድናቂዎቹን ለማስደሰት ባይችልም ከ12 ዓመታት በፊት በህዳር 2000 ዓ.ም ወደ ሀገሩ በመምጣት ህዳር 14 2000 ዓ.ም ታላቅ የሙዚቃ ኮንሰርት በሚሊኒየም አዳራሽ አቅርቦ ነበር። ይህ ታላቅ ድምፃዊ የቀድሞ ስራዎችን ሰብስቦ አሳትሞ ለአድማጭ ጆሮ ቢያበቃም ስራዎቹ የቀድሞቹን ውብ ስራዎች ከማድመቅ ይልቅ ውበታቸውን ያደበዘዘ ስራ እንደነበር በርካቶች ይናገራሉ። ቴዲ የቤተ ክህነት ዜማን ጉሮሮን ያሟሸበት ራሱን የፈተሸበትና ያደገበት እንደሆነ የሚመሰክርለት ስራው በእውቁ የሙዚቃ አቀናባሪ ሙላቱ አስታጥቄ የተሰራው ዘለሰኛ ነው። ሙላቱ ለዚህ ታላቅና ልዩ ተስጦን ለሚጠይቅ ስራ ቴዎድሮስ ታደሰን የመረጠበት ምክንያትም የቴዲን ድንቅ ችሎታ የሚመሰክር ነው።